ጉድ እኮ ነው። እናንተ የሷ ሲሆን ነው እንዴ ታገቡት? ይቅርታ ከዚህ በኋላ ማላወራ አንድ ነገር የምትወዷት ከሆናችሁ ሁሉም ቤት የጨረቃ ፋሚሊ እንደዚህ አይነት ነገር ሲመጣ አትዩ። በቃ ላይክ አታድርጉ። ካላቆማችሁ ልጅቱ እስቲ ሴት ሆናችሁ ቆሙ። እሺ ሴትም ባትሆኑ አትዩላቸው። ምን ነው እናንተስ ደክሟችሁ እንደዚህ ስትሆኑ ለራሳችሁ አታዝኑም? ትናንትና ምንድን ነው ያለው? ቃል እኮ ከሚጠፋ እኮ የወለዱት ልጅ ቢጠፋ ይሻላል። ትናንትና እንደዛ ስንጮህም ጮኬም የገባ ነው። ምን ሲል ነበረ? እኔ ደህና ነገር ይዤ ነው የምመጣላችሁ በዚህ በጾም። እናንተ እኮ ቆማችሁ እኮ 24 ሰዓት ወዳችኋቸው እኮ ነው። እነዚህ ይሄ በጾሙ እንደዚህ የሚሰሩ ባለጌ ቆሻሾች ምን ሊያደርግላችሁ ነው ይሄንን አሁን የምትደግፉት እናንተ? እስቲ ይዩት እስኪ ለሰው አዘኔታ የሌላቸው። እኔም የመለፍለፍ ሱስ የለብኝም እኮ ሴቶች አምጥተው እንደሚጎዷ ስለማቅ ብቻ ነው እንደዚህ መሆን ያለውት። አርዬ ስናድኖሽን አውርጅና ነይ። ለምን መሰለሽ ድንገት እንኳን ቢሰድቡሽ ስናድኖሽን አውርጅሽ። ታው ብልግናና ታበረታቱ። ታው ይሄ ልጅ እውነቴን ነው የምትወዱት ከሆነ ታው። ማንም ሴት እየመጣች ነገ ጠዋት ደግሞ ሌላ ወንጀል ውስጥ እንደምታስገባ ወቁ። አፈቀርኩ ብለው እንደ ድሮ ተከባብረው ተዋደው ኦዲየንስን አክብረው ሰላም ሆኖ ቢመጡ ነው የሚቻለው። አሁን ይሄ ወጥቶ እንትን ማለት ጥሩ ነው ለእናንተ? ይሄ ነገር ትደግፋላችሁ? በሆነ ጥሩ አይደለም። አወዳደቃቸው እኮ እነዚህ ሰዎች ጥሩ አይደለም። በእርግጥ እነሱ ወይ ምናልባት ማንም እንትን እንዳያደርግልን ምናምን ይላሉ፣ ግን ነው በኋላ የሚጎዱት እነሱ ናቸው። በእውነት ምን ነው ይቅር። 2 ወር እኮ ለፍተዋል አይደል? እኔ ኦዲየንሶቹ 2 ወር ስንጨዋል ነበር እንዴ? ለምን ቢቀርስ በዚህ በጾም ጾሙ ተፈቶ ከዛ ወዲህ ደግሞ የሚያደርጉትን ያደርጉ። ብልግና ብቻ ነው እንደ የሚሰራው እሱ። ሴት ነው እንደ በቃ ሴት እንደዚህ አቀፈችው። አሁን ደግሞ እሺ ለ2 ነው የሚኖሩት ተከራይተው ተብሎ ቤት ውስጥ እየመጣች ማንም መጋዣ በር እያንኳኳች እኛም በዚህ ምንድነው እሷን መብቷን ታስከብር። በቃ የሚቆርጥላትም ከሆን ትቁረጥ፣ የማይፈልጋትም ከሞን ደግሞ ይቺ ልክስክስ ቆሻሻ ደግሞ በር እያንኳኳች እሷ ያለችበት እንዳትመጣ። እቺ ሴት አፈዳቢ ሴቶች ሁሉ አፈቀርኩ ከሚሉ ወንድ ልጅ ነው አፈቀርኩ ብሎ ሲያብድ ሲሰክር የምናውቀው እኛ በሀገራችን። እነዚህ ባለጌ መንገደኞች አፈቀርኩ እያለች ምንድናቸው እነዚህ ቆሻሻ ሴት አሰዳቢ ገንዬ ማለት ነው። ገንዬ እናንተ እንኳን መቅድዬ ሁላችሁም ደህና ዋላችሁ። ሁላችሁም የምር እነሱ እስኪ ንቃችሁ ተውት። እነሱ እንደፈለጉ ይሁኑ። የምሬ ነው። እንደዚህ እናንተ እኛ ሁሉ ጊዜ ለነሱ ጥሩ ነው ለነሱ ብለን ስናወራ የሆነ እንደ ጅል ነው የሚቆጥሩት። በዛ ላይ ደግሞ ተፈለገ ለማንም አሁን እስከ 15 ዓመት በላይ ነው ለማንም ቢሆን ማለት ነው ራሱን የሚያውቅ እሱ። እኔ ምን ፍቅርዬ እኛ እንዳናወራ ነው እንደዚህ ያልሽ እየመጣሽ ፍቅርዬ እንደዚህ የምትይው ካላስ መቅደዬ ከዚህ በኋላ እግዚአብሔር አንቺ ብትሆኚ ማለት ነው እንደዚህ አይነት ነገር ባታወሪ እንደዚህ አይነት ነገር ባትከፍቺ ደስ ይለኛል። ቤትሽ እንኳን ማለት ነው ምን ብንጫወት ብንስቅ ይሻላል በዚህ ሰዓት። እኛ አሁን ጭቅጭቅ አልፈልግም። ከፈለጉ እዛ ያሉ ሁሉ ማለት ነው ከነ ዩቲዩብ ከነ ቻናላቸው ከነ ሰብስክራይባቸው ማለት ነው ባናታቸው ጉርጋድ ይሉ። እኔ ፍቅር ምን አገባኝ? ልከስከሱላ እጀዛ ምን ይመስላል እንዴ? እሱ ራሱ አታውቅም። ሁሉ ነገር መታችሁ አዲስ ነው እንደዚህ ነው እንደዚህ ነው ካላስ ማንም ቢሆን ማለት ነው ማንም የራሱ ፍላጎት። አሁን ብሩኬ እቺን ዝግባል ፈልጋት ቪዲዮ አይጭንም። ደግሞ ሃይሚ ራሷ ለምንድን ነው ቤቷ ያስገባችው? ገፍትራ ማውጣት የነበረባት ካላስ ያመጣት ጓደኛው ነው። ደግሞ አሁን መጣችሁ እዚህ ጋር ሃይሚን የምትወዱ ልጆች ሃይሚን ይዛችሁ መዞር ነው። ሃይሚ ይዘን እሷ ከወደቀች ከሷ ጋር ችግር የለም ከጎንሽ ነኝ ማለት አይደለ እንዴ? አንቺ አትረጅኝም ወይ? እንደ ሴት አለቻት። ከዚህ በላይ ሞራል ማንም ይሁን ማንም አሁን ችግር ለኛ ችግር ያለው ከሃይሚ ቆይ ዱነ ጠፋ እንደዚህ ሳምሪና ውርጃታ እንዴ ቶሎ በይ ሳምሪና ውርጃታ። እዚህ ጋር 150 ሰዎች አላችሁ። መቅዲ የስሚ እንደዚህ አይነት እንትን ቪዲዮ ካልከፈቱ አውርጂ መቅዲ አይደለም። አሁን ከዚህ በኋላ ለኛ ችግር ያለው ከሃይሚ ጋር ስለሆነ ሃይሚን ዘግየትም እንሄዳለን እንጂ እኔ እክሌ መጣ እክሌ አላመጣም።
እኔ የሆነ ነገር እንድጠይቃቸው ይሄ ስራ ስለሆነ እኮ ነው። እናንተ ለምንድን ነው አይደለም? እስቲ ፊቷን ይዋት። ፊቷ የስራ ነው እንዴ? ስራ ሲሰራ ሰው እንደዚህ እናንተ ሁሌ ስራ ነው ትላላችሁ። እሺ ለሷ መታገዙ ይመስላል፣ ግን የሰው ፎቶ ይዛችሁ ስራ ነው ትላላችሁ። እናንተ ሁሌ እንደሱ ትላላችሁ አይደል እንዴ? ስራ ከሆነ ታዲያ ለምን ሴት ይዞ መጣ? ለምንድን ነው ሴቱን እንቀበል? ትምጣ፣ እንደፈለገች ትናገራት። አይደለም ስራ ይሁን ስራ እንውጣ። ግን ላላ ቆይ ተረጋጉ እናንተ። እኛ እኮ ስራም ይሁን አልሆንም አያገባንም። ስለ ስራ አናወራ። ስሙ አንድ ጊዜ ስለ ስራ አይመለከተንም። ግን የሚመጣው በቃ ስራ እኮ ስራ እኮ ከሆነ በስነ ስርዓት ነው መስራት። ፍቅረኛ አይደለም ቆይ እየናቁ አይደለም። እሷን አንቺ እንዴት ነው ፍቅር ምንድን ነው የምትይው? አንቺ ቆይ ማነው ስሙ? ያ ወንዱ ልጅ ባለቤትሽ አንቺ የሚያስከብርሽ ማለት ነው። ባለቤት የድሮ ዘመድ ነው ይሄ ባለቤት። እኔ ያስከብረኛል፣ እኔ እንደዚህ ሆናለሁ፣ እኔ እንደዚህ ይሄ ሌላ ነው። ከላስ ይሄ እኔ በዚህ ሰዓት ማንም የራሱ የሚያውቅ ሰው ነው። ምን ማለት ነው? ፍቅር ከትናንት ጀምረሽ ምንድነው? እስኪ ንገሪኝ፣ ምንድነው የምትይው? ንገሪኝ፣ አስረጅኝ። እኔ አልገባኝም እንዴ ሁሉ ጊዜ ነቅድዬ እኔ ልውረድ መሰለኝ። ቲጂ ምታለ ታዊ እሺ፣ ውረጅ። እኔ እናት እሺ፣ ውረጅ። አመሰግናለሁ። ለምንድን ነው የምትወርጂው? ተናገሪ እንጂ ሀሳብ ልትሰጪ አይደል ነው የገባሽው? እናንተ አሁን እኔ የምለው መቅድዬ ማለት ነው። ፍቅር እናውራ፣ በእናትሽ የራሳችንን ሀሳብ እናውራ። ልጁ የሱስም አትጥሪ የምር ከተመለሰ ማለት ነው። ቢመለስ ገኒ ያንቺ አንቺ የራስሽን ሀሳብ መናገር አልፈልግም ነው እያልሻለሽ አይደለ? እኛ የራሳችንን ሀሳብ እንናገር። ፍቅርዬ ተረጋጊማ። ቆይ ፍቅር ተረጋጊ ነው ወደ ተረጋጊ። አሁን አንቺ ሀሳብሽ መቅዲ የሱስም እንድትጠሩ የምር አትጥሩ። ከፈለኩ እንደፈለጉ ይሁን። ሃይም የምትወዱ ልጆች ካላችሁ ሃይምን ይዛችሁ ሂዱ። እና መውደድ ምን ማለት ነው? መውደድ ማለት ማንም ሴት እየመጣች ስትጫወትባት ዝም በሉ ነው የምትይው አንቺ? ይሄ ማሱን መለቀቅ ማለት ሁሉ ጊዜ መቅዲ ከሁሉ ጊዜ በስ መቅዲ ቤት ይበሉ። የእናንተ ድምፅ የምን ሀሳብ ነው? እናንተ የሰጣችሁ ስንት ወር ነው? አንድ ወር ሙሉ ፍቅር እኔ እስከዛሬ በጣም አንድ ወር እኮ ጮኸሻል። ምን ነው አንድ ወር? ለምን አንቺ ፍቅር ለምን ነው እንደዛ ሊሆን የፈለግሽው? እና ለአንቺ ጭወት እኮ ማንስ ቢሰጥ ነበር ወይ የሆነ ነገር ቢሰራ ነበር። ምን ማለት ነው? እኔ ጮት እኮ የምጮኸው ለሴት ልጅ ብዬ ነው የምጮኸው። እሱ እንደዚህ ነው ፍቅር ትክክል ናቸው እነሱ ጋር። ለምንድን ነው ትጮያለሽ የምትይው? ዳሰረስ